የፌደራል ፖሊስ ከትናንት በስቲያ በአዲስ አበባ ተደረገው የኢትዮጵያ ዋንጫ ፍጻሜ ጨዋታን አስመልክቶ ባወጣው መግለጫ በአንድም ሆነ በሌላ መልኩ የእርስ በርስ ግጭት የሚፈልጉ አካላት ሰው ሞቷል እያሉ የሚያሰራጩት ወሬ ሐሰተኛ መሆኑና በአንድም ሰው ላይ የሞትም ይሁን የአካል መጉደል ጉዳት ያልደረሰ መሆኑን አረጋግጧል። ከዚህ ጋር በተያያዘ በአዲስ አበባ ተደረገው የኢትዮጵያ ዋንጫ ፍጻሜ ጨዋታ ለድጋፍ በሄደበት እንደሞተ ተደርጎ የተለያዩ ማህበራዊ ገጾች የተሰራጨው መረጃ የተሳሳተ መሆኑን የሐሰተኛ መረጃ ሰለባ ሆነው ወላይታ ዲቻ ደጋፊ ወጣት ለኢቲቪ ተናግረዋል። በሐሰት ሞቷል በሚል በተለያዩ ማህበራዊ ገጾች ሲዘዋወር የነበረው ወጣት ኢቢሲ በአካል አግኝቶ አነጋግሮታል። ወጣቱም በሐሰት የተሰራጨው መረጃ እሱን ጨምሮ ቤተሰቦቹን ከፍተኛ ድንጋጤ ላይ ጣለ እንደነበር ገልጸዋል። የራስን ስልክ ከፍቼ ሳየው የኔ ፎቶ ተለጥፎ አገኘሁት። ከዛም ደንግጬ በአንድ ፔጅ ላይ አይቼ በዛ ፔጅ ላይ ለመጻፍ ሞከርኩኝ። ባለቤቱን ለማግኘት ሞከርኩኝ። ይሄ የኔ ፎቶ ነው አጥፋ ያልኩኝ ከሱ ጋር ያወራው ያለው ሌሎች ፔጆችም በዛው ልክ ፎቶ የኔ በአጠቃላይ በአገርቱ ሚዲያ ባለው እንትኖች ላይ በግል ሰዎች አካውንት ላይ ሲዘዋወር ነበርና ከዛም ደንግጬ መጀመሪያ ስልኬን ወደ ቤተሰቦቼ ጋር ደወልኩ። ለወንድሜ ደወልኩና ለእናቴ ስልክ ስለሌለ የት ነው ያለው ምናምን ብዬ ከጠየቅኩኝ በኋላ እሱም ቤት አልነበረም፣ ሌላ ቦታ ወጣ ብሎ ነበር። ለሱ ነገርኩት። አልሞትኩም፣ እኔ በህይወት አለው፣ እንደዚህ አይነት ነገር በማህበራዊ ሚዲያ ላይ ተለጥፏል፣ ስለዚህ ተረጋጋ፣ ማንም ሰው ቢደውል እንዳደነግጥ ብዬ ከዛ እናቴን በሌላ ስም ለማግኘት ሞከርኩ በአካባቢ በሰፈር ልጆች። እሷም ከገበያ እንግዲህ ጫውታው ከመጀመሩ በፊት ሰው ሞቷል እንደዚህ ሆኗል የሚባል ነገር ገበያ ውስጥም ሲወራ ነበር። ከዛም እሷ እየመጣች መንገድ ዳር ላይ እንደዚህ አይነት ነገር ፎቶ አንቺ ልጅ በፌስቡክ ተለቆ ባነር ተለጥፎ ምናምን ባል ነገር ሰማችና ደንግጣ ይዘው ወደቀች። ወጣቱ አክሎም በማህበራዊ ሚዲያ የተሰራጨው ሐሰተኛ መረጃን አስነዋሪ ሲል የኮነነው ሲሆን ሀገር ማፍረስ የሚሹ ኃይሎች ማህበራዊ ሚዲያን በመጠቀም ሐሰተኛ መረጃን ለኩይ ፍላጎታቸው እንዴት እንደሚጠቀሙት በእኔ ላይ ከሆነው መረዳት ይገባል ብለዋል። የሰው ፎቶ የለወጡ የሚሰሩ አካላቶች ለኔ እንደኔ ሐሳብ ሀገሩን ከማፍረስ ሀገሩን ለማፍረስ አጀንዳ ይዞ የሚዞሩ አካላቶች እንዳሉም አረጋግጫለሁ። ይሄ ሀገርን ማውረድ ሀገርን ማፍረስ ስለሆነ ይሄንን ነገር ወጣቱ ትውልድ ኢትዮጵያዊ የሆነ ማህበረሰብ እናት እህት አባት የሆናችሁ ሁሉ ሶሻል ሚዲያ ወይ ማህበራዊ ሚዲያ ፌስቡክ፣ ቲክቶክ፣ ሌሎች ዩቲዩብ የሚጠቀሙ ሰዎች በአገባቡ መጠቀም እንዳለብን በጥንቃቄ መጠቀም እንዳለብን መልእክትን ለማስተላለፍ እንደ ሪፖርተራችን ተመስገን ተስፋዬ ዘገባ የወጣቱ የቅርብ ወዳጆችን በእለቱ ተሰራጭቶ በነበረው ሐሰተኛ መረጃ ተደናግጠው እንደነበር ገልጸው የማህበራዊ ሚዲያ አጠቃቀም ጥንቃቄና ኃላፊነት የተሞላው ሊሆን እንደሚገባም ጠቁመዋል። እንዲህ አይነት ድርጊቶችን በማህበራዊ ሚዲያዎች ላይ ሳያረጋግጡ በህይወት ያለውን ሰው ሞቷል ብሎ በሰው ፋይል ላይ ውስጥ ገብቶ የሚፈሰቱ ወጣቶች ከዚህ ድርጊቶች መቆጠብ እንዳለባቸው መንግስት በተቻለው መጠን ሁሉ ጣልቃ ገብቶ አንዳንድ ነገሮች መዘጋጀት አለባቸው ነው። ዝም ብለን ኮሜንት እና ላይክ ሼር እናደርግ የሚያጠፋን ነገር አገር የሚያበላሽ ነገርን ደግሞ ላይክ ሼር ማድረግ ጥሩ አይደለም። ስለዚህ ኢፍ ኮሜንት ቢያስፈልግ ራሱ ጠቃሚ የሆነ ኮሜንቶችን በዚህ ሁኔታ አትሂድ የሚለውን ነገር ኮሜንት ከዛ ውጪ ግን ምናልባት ይሄን ባንችል ዝም ብለን ብናይጥ ነው። በዚህ ጉዳይ ላይ ተጨማሪ መረጃ እንዲነግረን ከኢቢሲ.ስትሪም የስራ ክፍል የሞኒተሪንግ ኤንድ ፋክት ቼክ የስራ ክፍል ኃላፊ ሆነው ናትናኤል ጸጋዬ እዚህ ይገኛል። ናቲ በጣም አመሰግናለሁ። እንግዲህ ተከታትለናል እንዲህ አይነት ማህበራዊ ገጾች ለሚዘዋወሩ ነገሮች በተለይ ሐሰተኛ ነገሮች ብዙ ነገሮችን እያቃወሱ ይገኛሉና እንደው እንደ ፋክት ቼክ እንዴት አየው አንተ? አው እንግዲህ ይሄ መረጃ እንደወጣ በተለይ ደግሞ በጣም ሴንሲቲቭ መረጃ በመሆኑ እግር ኳስ ጨዋታውን በጉጉት የሚጠብቁ በጣም በርካታ ተከታታዮች ባሉበት ሁኔታ በማህበራዊ ትስስር ገጽ ላይ በጣም ከፍተኛ ቁጥር ያላቸው ተከታዮች ያላቸው አክቲቪስቶች እንዲሁም ደግሞ የኢትዮጵያን ሰላም መሆን የማይሹ አካላት በስፋት ያሰራጩት መረጃ ነው። ሰዎች በተለይ ሰዎችን ሞቱ የሞት ዜና እንደዚህ ሲሆን በማህበራዊ ትስስር ገጽ ላይ በጣም የመሰራጨት ኃይል አለውና ይህንን በመጠቀም ነው እንግዲህ አስቀድሞ በደንብ በታሰበበት ሁኔታ የሰው ያልሞተን ሰው በህይወት ያለን ሰው የደጋፊ ልብስ የለበሰን ሰው ፎቶ ከስም ጋር በማውጣትም ጭምር
እንዲሰራጭ ለማድረግ የተሞከረው በእርግጥም በጣም በርካታ በሺዎች የሚቆጠሩ ሰዎች ጋር የደረሰ በጣም ብዙዎች ደግሞ መልእክትም ያስተላለፉበት መልእክት ኮሜንትም የሰጡት በመቶዎች የሚቆጠሩ ሰዎችም የተጋሩት መረጃ ነበር የሆነው። እንግዲህ እንደዚህ አይነት መረጃዎች ሐሰተኛ መረጃዎች በማህበራዊ ትስስር ገጾች ላይ በስፋት ይሰራጫሉ። የዚህ አንደኛው ምልክት ነው ሚስ ኢንፎርሜሽን፣ ዲስ ኢንፎርሜሽን፣ ማል ኢንፎርሜሽን እየተባለ በሰፊው ይነገራልና ይሄኛው ዲስ ኢንፎርሜሽን የተባለው አስቀድሞ የተፈበረከ ከዛ በኋላ ደግሞ ቫይራል ሲወጣ በማህበረሰብ ዘንድ ግጭት በደንብ የታሰበ ዓላማ እንደነበረው መረዳት የምንችለው አይነት መረጃ ነው። በዚህ ደግሞ ለማትረፍ የተፈለገው ነገር እውነትም ሳይሆን ቀርቷል። በጣም ኢትዮጵያን የሚጠብቅ አምላክ አለ በሚያሰኝ መልኩ ነገር ግን ደግሞ አሁንም በማህበራዊ ትስስር ገጾች ላይ እንደዚህ አይነት ሐሰተኛ መረጃዎች ፎቶዎችም ጭምር እየተለቀቁ በጣም ከፍተኛ ጉዳት ሲያደርሱ እንመለከታለንና ሰዎች በማህበራዊ ትስስር ገጾች ላይ የሚያዋቸው መረጃዎች በጠቅላላ እውነት ናቸው ብለው መቀበል እንደሌለባቸው ማረጋገጥ አንድ እርምጃ ፈቅ ብሎ መመልከት ያስፈልጋል። እንደገና ደግሞ ሰዎች መረጃን ከየትኛው ምንጭ ነው የሚያገኙት የሚለውንም እንደዚሁ በትኩረት እንዲከታተሉ የሚያስችልም ጭምር ነው። ምክንያቱም ብዙ ኃይሎች አሉ የፖለቲካ ትርፍ ለማግኘት የሚፈልጉ የፖለቲካ ትርፍ ባሻገር ደግሞ በማህበራዊ ትስስር ገጾች ላይ ገንዘብ መስራት እንደሚቻል ይታወቃል። ገንዘብም ለማግኘት የሚፈልጉ ሰዎች የሚያሰራጯቸው መረጃዎች ስላሉ ህብረተሰቡ ከእንደዚህ አይነት መረጃዎች ራሱን መጠበቅ ይገባዋል የሚል መልእክት አለኝ። በጣም አመሰግናለሁ። መልካም